ሰዎች ራሳቸውን ለምን ያጠፋሉ? በሀገራችን ራሳቸውን የሚያጠፉ ሰዎች ቁጥር እየተበራከተ መጥቷል። በተለይም አንዳንድ የማህበራዊ ሚዲያው ራሳቸውን ከማጥፋታቸው በፊት የስንብት የሚመስል መልእክት አስፍረው ከዚያም ራሳቸውን ማጥፋታቸው ይሰማል። በተለይ ወጣቱ ክፍል ከ18 እስከ 35 ባለው ዕድሜ ውስጥ ራስን ማጥፋት በስፋት እንደሚስተዋል ጠቁመው ብዙ ወጣት ስራ ከማጣት ወደ ዩኒቨርሲቲ የሚገቡት ደግሞ ውጤታቸው ዝቅተኛ መሆኑ ራስን ለማጥፋት እንደ ምክንያት የሚጠቀስ መሆኑ ያመለክታል። በትምህርትና በህይወት ምክንያት ተስፋ በመቁረጥ የተለያዩ ሱሶች ውስጥ የሚገቡ ሰዎች መኖራቸውንና ሱሶችን በራሳቸው ራስን ለማጥፋት የሚጋብዙ ይሆናሉ። እነሱም ተስፋ ማጣት፣ ብስጭት፣ ሁከት፣ ድንጋጤና ፍርሃት፣ ራስን አለመቀበል። በዓለም ላይ ያሉ ብዙ ሀገራት ራስን ማጥፋት እንደ ወንጀል ይቆጥሩታል። ራስን የማጥፋት ሐሳቦች ራስን የመጉዳት ወይም የመግደል ሐሳብ ነው። የዓለም የጤና ድርጅት በበኩሉ 20% የሚሆኑ ራሳቸውን ከሚያጠፉት መንገዶች ዋነኞቹ ጸረ ተባይ በመውሰድ፣ በጦር መሳሪያ ራሳቸውን በማጥፋት፣ ራሳቸውን በመስቀል ሕይወታቸውን ያጠፋሉ ይላል። አንድ ሰው የራሱን ሕይወት ለማጥፋት እንዲሞክር ብዙ ምክንያቶች አሉ። እንደ መንፈስ ጭንቀት፣ የአእምሮ ጤና መዛባት፣ የገንዘብ ችግር ወይም የኑሮ ውድነት፣ የቤተሰብ አለመግባባት፣ የሚወደውን ሰው በሞት ማጣት፣ የማህበራዊ ቀውሶች የመሳሰሉት ምክንያት ይሆናሉ። በተጨማሪም ተስፋ በመቁረጥ እኔን ሰው አይወደኝም፣ እኔም ማልጠቅም ሰው ነኝ፣ የህይወት ፈተና ያለ አግባብ በጣት ተቀጥቶ ቤቱን ትቶ ቢጠፋ ለረሃብ ይጋለጣል እና ረሃብን መቋቋም ሲያቅተው ወደ አልሆነ ውሳኔ ሊገባ ይችላል። በብዛት ሰዎች በኑሮ፣ በቤተሰብ ጥላቻ፣ በብቸኝነት ስሜት፣ በሰላም ማጣት፣ ደግሞ ከጓደኛ ጋር አብሮ አለማውራት፣ ችግርን ላለመፍታት ኢኮኖሚያዊ፣ በማህበራዊ፣ በፖለቲካዊ ምክንያት ራሱን መቆጣጠር ሲያቅተው፣ መሰረታዊ ፍላጎታቸው ካልተሟላላቸው፣ በህይወታቸው ከነበሩበት ደረጃ በጣም ዝቅ ብለው ሲያገኙት፣ ችግሩን መቋቋም ሲያቅታቸው ራሳቸውን ሊያጠፉ ይችላሉ። የሰው ልጅ አንዱ ምሳሌ ሴት ልጅ ያለ ፍላጎቷ ብትደፈር በራስ መተማመን፣ መሸማቀቅ፣ ተስፋ መቁረጥ፣ በራሷ ላይ ሌላ ውሳኔ እንድትወስን ሊያደርጋት ይችላል። የሰው ልጅ ስለምን ራስን ያጠፋል? ምክንያቱስ ምንድን ነው ብለን የብዙዎቻችን ጥያቄ ነው። ነገር ግን መልሱን ለማፈላለግ ብዙ ስንጓዝ አንታይም። ከዛ ይልቅ ራሳቸውን አጠፉ ሲባል ከንፈር ከመምጠጥ ያለፈ የተለየ ነገር ለቀጣዩ ስናደርግ አንታይም። እርግጥ ነው ዓለም ላይ ራሳቸውን ከሚያጠፉና ለማጥፋት ሙከራ ከሚያደርጉ ሰዎች መካከል 95% የሚሆኑት የአእምሮ ህመም ችግር ነበረባቸው። ከዚህም ውሳኔ 80% የሚሆኑት የድባቴ ህመም ተጠቂ ናቸው። ስለዚህ ለአእምሮ ህመም ችግር የምንሰጠው ቦታ ከፍ ያለና የአእምሮ ጤናችንን ሁኔታ መገምገም ያስፈልጋል። ምክንያቱም በዓለም ላይ እንደ ጤና ድርጅት በዓመት እስከ 700,000 ሰዎች ራሳቸውን ሲያጠፉ፣ በቀን ውስጥ ደግሞ በየ40 ሰከንዱ አንድ ሰው ራሱን እንደሚያጠፋ ይገልጻል። ይህም ማለት ምግብ ለመብላት ጉርሻችንን ጠቅልለን አፋችን እስኪደርስ ድረስ ለማለት ያስደፍራል። በእጅጉ ትልቅ ትኩረት ሊሰጠው የሚገባ እንደሆነ እዚህ ላይ ጠቁመናል። ምክንያቶቹ ምንድናቸው ስንል ደግሞ ጾታና ዕድሜ። በዕድሜ አንጻር ስንመለከት ወንዶች ዕድሜያቸው ከ45 በላይ የሆኑ እንዲሁም ሴቶች ከ55 በላይ የሆኑ ሙሉ በሙሉ ራሳቸውን ሊያጠፉ እንደሚችሉ ነው። እንዲሁም ወንዶች ከሴቶች 2 እጥፍ ሙከራ ያደርጋሉ። ወንዶች ራሳቸውን ለማጥፋት ሽጉጥን፣ ገመድንና ከከፍታ ቦታ መውደቅን ሲሆን ሴቶች ደግሞ ከፍተኛ ቁጥር ያላቸውን መድኃኒቶችና መርዞችን ይወስዳሉ። የጋብቻ ሁኔታ ካገቡት ይልቅ ባላገቡት፣ በተፋቱትና በሞተባቸው ራስን ማጥፋት ይብሳል። የሥራ ሁኔታ በአብዛኛው ራሳቸውን ከሚያጠፉት ውስጥ ሥራ ካላቸው ይልቅ በሌላቸው ላይ ይጨምራል። የትምህርት ደረጃ ካልተማሩት ይልቅ የተማሩት ራሳቸውን ያጠፋሉ። ይህም መማር እንደማያድን ያሳየናል። ከፍተኛ የሆነ የህመም ሁኔታ ውስጥ ያሉና ድንገተኛ አደጋ የሚደርስባቸው ሰዎች ተጋላጭነታቸው ከፍተኛ እንደሆነም፣ ይህም የሚሆነው ቀድሞ የሚያደርጉት ነገር በድንገት ሲያጡት በሚፈጠርባቸው ስሜት የሰው ጥገኛ ልሆን እችላለሁ የሚል ስጋትና ከህመሙ አልድንም ብሎ ተስፋ ማጣት ይከሰታል። ከሃይማኖትና ከዘር አንጻርም አብዛኛው ጥሩ ያልሆነ ግንኙነት የሌላቸው ማህበራዊ ህይወታቸው አነስተኛ የሆነ ማለትም ህይወታቸው ላይ ትኩረት የማይሰጡ ከማህበራዊ ህይወታቸው ጥሩ ተሞክሮ የሌላቸው ተጋላጭ ናቸው። ሌላው ከአእምሮ ህመም ጋር የሚያያዝ ሲሆን በአብዛኛው ከድብርት ጋር ይገናኛል። ድብርት ከባድ የአእምሮ መዛባት፣ የመርሳት ችግር ያለባቸው፣ የጭንቀት ስሜት ያለባቸው ሰዎች ከፍተኛውን ድርሻ እንደሚይዙ ያሳያል። ስለዚህ
በአእምሮ ጤና ዙሪያ ከፍተኛ የሆነ ስራ መስራት የሚጠበቅብን ይሆናል ማለት ነው። ከግንዛቤ ማስጨበጥ እስከ ሕክምናውን እስከሚያገኙበት ያለው ሁኔታ ማመቻቸት አስፈላጊና ግዴታችን መሆን እንዳለበት ልንገነዘብ ይገባል። ሁላችንም ልንረዳው የሚገባው ጉዳይ ህመም ነው፣ ታክሞ ይድናል። ለጊዜያዊ ችግር ዘላቂ ነፍሳቸውን ለማጥፋት ያሉ ሰዎችን ልንረዳቸው፣ ከዛ ስሜት ወጥተው ለሌሎች እንዲያስተምሩ በአቅራቢያችን ያሉ ሰዎችን ወደ ሕክምና እናምጣ። ቸር ቆዩን።